ሰላም ሰላም ተማሪዎች እንዴት ናችሁ? ሰላም ናችሁ? ብዙዎቻችሁ በጠየቃችሁኝ መሰረት የዋቸሞ ዩኒቨርሲቲ እና የሐዋሳ ዩኒቨርሲቲ ሳይኮሎጂ ቻፕተር 2 ተመሳሳይ ነው ማለት ነው። ሁማን ዴቨሎፕመንት ይላል። እሱን ይዤላችሁ መጥቻለሁ። ዛሬ የመጀመሪያውን ፓርት የምናየው ሲሆን በሁለት ፓርት ነው የምንጨርሰው ይህንን ዩኒት። አብራችሁኝ ቆዩ። ኦኬ ቻፕተር 2 ሁማን ዴቨሎፕመንት ይላል። በዚህ ስር የምናየው በዋናነት እነኚህን አራት ቤዚክ ኮንሰፕቶችን ነው የምናየው። the definition of human development and related terms የሚለውን እናያለን። ሲቀጥል ደግሞ the principles of human development፣ ሶስተኛው aspects of development የሚለውን እናያለን። አራቱን ዋና የሁማን ዴቨሎፕመንት ቲዎሪዎችን ይዛል። ከነዛ ውስጥ የመጀመሪያውን ፒያጀትስ ቲዮሪ ኦፍ ኮግኒቲቭ ዴቨሎፕመንት የሚሉን በዚህ ቪዲዮ ምንጨርስ ይሆናል። እስከ መጨረሻ መከታተላችሁን አትርሱ። ይህ ቻናል ስለሚጠቅማችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ለጓደኞቻችሁም ሼር እያደረጋችሁ እንድታበረታቱን፣ እንዲሁም ይህችን ቪዲዮ በጣም ለእናንተ ብዬ የሌላ ዩኒቨርሲቲ ተማሪዎች የማይመለከቱትን ለእናንተ ብዬ ሰርቼላችኋለሁ። ላይክ እንድታደርጉ በትህትና ጠይቃችኋለሁ። አብራችሁን ቆዩ። ኦኬ ቤዚክስ ኦፍ ሁማን ዴቨሎፕመንት ይላል መጀመሪያው ርዕስ ማለት ነው። ዴቨሎፕመንት ኢዝ አ ፕሮግሬሲቭ ሲሪስ of orderly, coherent and lifelong process of physical, cognitive, emotional, social, language changes throughout the lifespan of an individual due to the nature or nurture። ዴቨሎፕመንት የሚባለው ፕሮግሬሲቭ ነው፣ ተከታታይነት ያለው ነው። ኦርደር ቅድመ ተከተሉን ጠብቆ የሚካሄድ ላይፍ ሎንግ ፕሮሰስ ነው ማለት ነው። የሚቆም ነገር አይደለም። የአንድ ሰው ከተፈጠረ ጀምሮ እስከ ዕለተ ሞቱ ድረስ ያለውን ሂደት ዴቨሎፕመንት ወይንም እድገት ይባላል። ይህ ሊሆን የሚችለው ፊዚካሊ ሊሆን ይችላል፣ በቁመት በአካል በቁመት ሊሆን ይችላል፣ እንዲሁም ኮግኒቲቭ ሊሆን ይችላል። በአእምሮ ሲያድግ አንድ ሰው ኢሞሽናሊ ዴቨሎፕ ሲሆን ስሜቱን መግራት ሲችል፣ ኮንትሮል ማድረግ ሲችል፣ እንዲሁም ሶሻል ዴቨሎፕመንት የሚባል አለ። እንዴት አንድ ሰው ፍሬንድ መፍጠር እንደሚችል፣ እንዴት ከማህበረሰብ ጋር ኢንተራክት ሆኖ እንዴት በሰላም መኖር እንደሚችል የሚያጠና ዴቨሎፕመንት ሶሻል ዴቨሎፕመንት ይባላል። ሌላው ደግሞ ላንጉዌጅ ቼንጆች ሲኖሩ throughout the life span of an individual due to the nature and nurture በተፈጥሮ ሊሆን ይችላል። እንዲሁም በኢንቫይሮንመንት አፌክት ኢንቫይሮንመንቱ በሰውየው ላይ በኢንዲቪጁዋል ፒፕል ላይ ባለው ኢፌክት ሊፈጠር ይችላል። ይሄ ዴቨሎፕመንት ይባላል። ሁለተኛው ደግሞ ግሮዝ ማለት is a quantitative changes in the process of human development። የሰው ልጅ በሚያድግበት ጊዜ ቁጥራዊ ለውጥ ወይንም ኳንቲታቲቭ ቼንጅ ሲኖር ግሮዝ ይባላል። ይሄ ቼንጅን ሳይዝ ላይ ኮንሰርን ነው። ለምሳሌ አንድ ሰው በቁመት የሚያድግ ከሆነ በማሱ የሚያድግ ከሆነ ዌቱ ማለት ነው፣ የሰውየው ክብደት የሚጨምር ቼንጅ የሚያደርግ ከሆነ ሲፋቱ ሲወፍርና ሲቀጠን እነዚህን የሚያጠናው ወይንም እነዚህን ምን ግሮዝ ይባላል። እንደዚህ አይነት ቼንጆች ሲኖሩ ማለት ፕሮፖርሽን ሊሆን ይችላል። ለምሳሌ ሬሽ ኦፍ ቼንጅስ ኢን ዲፍረንት ፓርትስ ኦፍ ዩር ቦዲ። አንድ ህፃን በእናቱ ማህፀን ውስጥ ተጸንሶ በሚኖርበት ጊዜ የህፃንየው ሄድ ማለት የህፃንየው ሄድ የህፃኑን ግማሽ ፓርት ይይዛል። ፕሮፖርሽናሊ 1:1 እኩል ነው ማለት ነው። የህፃኑ ሄድ እና ሌላ ፓርት እኩል ነው። ግን እያደገ በሚሄድበት ጊዜ የህፃኑ ሄድ ወይንም ራሱ የህፃኑ እያነሰ ይመጣል። ሌላው ፓርት እያደገ እግር እየወጣ እጅ እየወጣ ይሄዳል። እነዚህ አይነት ፕሮፖርሽናሊ የሆኑ ኬዞችን ግሮዝ ይባላል ማለት ነው። ሌላው ደግሞ ማቹሬሽን ነው። ይሄ በተለምዶ ቢስሌት የምንለው ሪፈርስ ቱ ጄኔቲካሊ ፕሮግራምድ ናቹራሊ። ይሄ በተፈጥሮ የሚሆን ነገር ነው። የሰው ልጅ እያደገ በሚሄድበት ጊዜ የሰው እድሜ እየጨመረ በሚሄድበት ጊዜ ሰውየው ማቹር እየሆነ ይሄዳል። ይህ ማቹሬሽን ይባላል። ሌላው ደግሞ ለርኒንግ ነው። ለርኒንግ ኢዝ ሪላቲቭሊ ፐርማኔንት ቼንጅ ኢን ቢሄቪየር፣ ቋሚ የማይለወጥ ቋሚ የሆነ የባህሪ ለውጥ ሲሆን ለርኒንግ ይባላል። ይሄ ሊመጣ የሚችለው በፕራክቲስ እና በኤክስፒሪየንስ በልምድ እና በልምምድ ሊመጣ ይችላል። በአንድ ሰው ከኤንቫይሮንመንቱ ጋር ባለው ኢንተራክሽን ይወሰናል ማለት ነው። the relatively permanent change in behavior that is occurs as a result of practice or experience in the interaction with environment። የሰው ልጅ ከኤንቫይሮንመንቱ ጋር ኢንተራክት በሚያደርግበት ጊዜ በፕራክቲስ ወይንም በኤክስፒሪየንስ
ቋሚ የሆነ የማይለወጥ ፐርማኔንት የሆነ ቴምፖራሪ ያልሆነ ቼንጅ ኢን ቢሄቨር የባህሪ ለውጥ የሚያመጣ ከሆነ ያ ሌርኒንግ ይባላል። ሌላው ደግሞ ዴቨሎፕመንት ፎርሙላ አለው። ይህ ዴቨሎፕመንት ፎርሙላ ያዙት። ዴቨሎፕመንት ኢዝ ኢኳልስ ቱ ግሮዝ ፕላስ ማቹሬሽን ፕላስ ሌርኒንግ። ሶስቱ ነገር ሲደመሩ ነው ዴቨሎፕመንት ወይንም ኤዱኬትን የሚሰጡን። የሰው ልጅ በቁመት በሚያድግበት ጊዜ በአእምሮ እየበሰለ ወይንም ማቹር እየሆነ በሚሄድበት ጊዜ እንዲሁም ከኤንቫይሮንመንት የሆነ ነገር ሌርን ወይንም በሚማርበት ጊዜ ያ ሁሉ ሶስቱም ነገር ተደምሮ ኤዱኬት የሚባለውን ወይንም ዴቨሎፕመንት የሚባለውን ነገር ይሰጠናል ማለት ነው። ዴቨሎፕመንት ኢን ዲስ ኮኔክሽን is the result of totality of the contribution of heredity and environment። በሄሬዲቲ እና በኢንቫይሮንመንት ማለት ነው። ከኢንቫይሮንመንት ለምሳሌ ለርኒንግ መውሰድ እንችላለን። ሄሬዲቲ ግሮዝ ጄኔቲካሊ በግሮዝ ሊሆን ይችላል፣ ማቹሬሽን ሊሆን ይችላል። በዚህ ነው የዚህ ሪዛልት ነው። የሄሬዲቲ እና የኢንቫይሮንመንት ሪዛልት ነው ማለት ነው ዴቨሎፕመንት። ቀጥለን የምናየው ደግሞ ፕሪንሲፕልስ ኦፍ ሁማን ዴቨሎፕመንት ነው። there are principles that characterize the pattern and process of growth and development። የእድገትን ወይንም የአንድን ሰው እድገት ፓተርኑን ካራክተራይዝ የሚያደርጉ ወደ 7 የሚጠቁ ሜጀር የሆኑ ፕሪንሲፕሎች አሉ ማለት ነው። እነኚህ ፕሪንሲፕሎች የሰው ልጅ እድገት ፕሬዲክት መገመት እንድንችል ያንን አጥንተን የሌሎችን ሰዎች ፕሮሰሱን ኦርደርሊ በቅደም ተከተልን ጠብቆ ስለሚካሄድ ያንን ፕሬዲክት መገመት ቀድመን መገመት እንድንችል ያስችለናል ማለት ነው። ለምሳሌ ህፃናት ሲያድጉ በተመሳሳይ ሬት በተመሳሳይ ጊዜ እንዴት እንደሚያድጉ ፕሬዲክት we can predict that the principles and characteristics of development are universal pattern። ይህ የሁማን ዴቨሎፕመንት ፕሪንሲፕሎች በዓለም አቀፍ ደረጃ የተወሰደ ናቸው፣ ዩኒቨርሳል ናቸው ማለት ነው። እነኝን በደንብ ያዙት፣ ምክንያቱም ፈተና ላይ ስለሚመጣ በደንብ ያዙት። እስካሁን ቪዲዮን ላይክ ያላደረጋችሁ ላይክ እንድታደርጉ አበረታቷችሁ ሁሉ፣ እንዲሁም ቻናሉን ሰብስክራይብ ያላደረጋችሁ አሁኑ ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። ቀጥታ ወደ ሰባቱን ፕሪንሲፕሎች እንሄዳለን። some of the major principles of human development ወደ 7 የሚጠጉ human development ፕሪንሲፕሎች አሉ ማለት ነው። የመጀመሪያው ዴቨሎፕመንት ፕሮሲድስ ፍሮም ሄድ ቱ ቴል። እድገት የሚካሄደው ከሄድ ወደ ቴል ነው። ለምሳሌ ይሄንን በሁለት መንገድ ልንወስድ እንችላለን። ይሄን ከሄድ ወደ ቴል ዴቨሎፕመንት ፕሮሲድ የሚያደርገውን ፕሮሰሱ ወይንም ሴፋሎካውዳል ፕሮሰስ ፕሪንሲፕል ተብሎ ይጠራል። ይህ ሴፋሎካውዳል ፕሪንሲፕል ፊዚካሊም ፋንክሽናል ዴቨሎፕመንት ሊኖረው ይችላል። በሁለት መንገድ ላስረዳችሁ። አንድ ጽንስ ይህንን በደንብ ያዙት። ይህንን ኤግዛምፕል ስለሚጠቅማችሁ በደንብ ያዙት። አንድ ህፃን በእናቱ ማህፀን ውስጥ በሚያድግበት ጊዜ መጀመሪያ 3 ሌየር አለው። ይህንን ናቹራል ተማሪዎች ተረዱታላችሁ። የመጀመሪያው ኤክቶደርም ነው፣ ሁለተኛው ደግሞ ሚዞደርም ነው፣ ሶስተኛው ደግሞ ኢንዶደርም ነው። እነኚህ 3ቱ ሌየሮች ከአራተኛው ሳምንት በኋላ ጽንሱ ከተጸነሰ ከአራተኛው ሳምንት በኋላ ፎልድ ማድረግ ይጀምራሉ ማለት ነው። ወይንም መታጠፍ ይጀምራሉ። መታጠፍ ሲጀምሩ እንዲህ አይነት ስትራክቸር ይሰጣሉ። በእናትየው ማህፀን ውስጥ እንዲህ አይነት ስትራክቸር ይሰጣሉ። እንዲህ አይነት ስትራክቸር ሲሰጡ ፎልድ በሚያደርጉበት ጊዜ መጀመሪያ ሄድ ነው ፎልድ የሚያደርገው ማለት ነው። ከዛ ሲቀጥል ነው ታችኛው ፓርት ወይንም ቴል ፓርት ፎልድ የሚሆነው። ይሄ ምን ይነግረናል? ሴፋሎካውዳል ፕሪንሲፕል እንደሚከተል ዴቨሎፕመንት መጀመሪያ ፎልድ የሚሆነው ሄድ ነው፣ ሲቀጥል ደግሞ ቴል ነው። ይሄ ፊዚካሊ ዴቨሎፕመንት ላይ አፕሊኬሽን የሴፋሎካውዳል ፕሪንሲፕል አፕሊኬሽን ብለን መውሰድ እንችላለን። ሌላው ደግሞ ፋንክሽናሊ መውሰድ እንችላለን። ህፃን ከተወለደ በኋላ መጀመሪያ ከተወለደ በኋላ ከ6 ወር በኋላ መቀመጥ ይጀምራል። ሲቀመጥ ምኑን ነው ኮንትሮል ያደረገው? ሄዱን ወይንም ኔኩን ወይንም ሄዱን ኮንትሮል ያደርጋል። ሄዱን ወይንም ኔኩን ኮንትሮል ካደረገ በኋላ ከአንድ አመት በኋላ መቆም ይጀምራል። ይሄ ሲቆም እግሩን ኮንትሮል እያደረገ ነው። ይሄ የሚያሳየው ከሄድ ወደ ታች እንደሚሄድ ዴቨሎፕመንት እሱን ያሳየናል ማለት ነው። ሁማን ዴቨሎፕመንት ፕሮሲድስ ፍሮም ሄድ ቱ ሎወር ቦዲ ፓርትስ ኦንድ ኤክስትሪሚቲስ። ኤክስትሪሚቲስ የሚባሉ ሃንድ እና ሌግ ናቸው። ኦፍ ኮርስ ሊምብ ተብሎ ይጠራሉ ማለት ነው ኤክስትሪሚቲዎች። ሁለተኛው ፕሪንሲፕል ደግሞ ዴቨሎፕመንት ፕሮሲድስ ፍሮም ሴንተር ኦፍ ዘ ቦዲ to outward is the principle of proximodistal
ዴቨሎፕመንት። ፕሮክሲሞ ዲስታል ዴቨሎፕመንት የሚለውን በሁለት ፕሮክሲሞ ዲስታል የሚለውን ሁለት ቦታ ማካፈል እንችላለን ቃሉን ማለት ነው። ፕሮክሲማል ማለት ሚድል ማለት ነው። አት ሴንተር ኦፍ ቦዲ ያለውን ፕሮክሲማል ይባላል። ዲስታል ደግሞ እየራቀ በሚሄድበት ጊዜ ዲስታል ይባላል ማለት። አንድ ኤግዛምፕል ልስጣችሁ። ቅድም ምን ብያችሁ ነበረ? በእናትየው ማህፀን ውስጥ ህፃኑ በሚያድግበት ጊዜ እንዲህ አይነት ስትራክቸር ይሰጣል። እንዲህ አይነት ስትራክቸር ሲሰጥ መጀመሪያ አሁን ይሄ ህፃን እጅ የለውም፣ እግር የለውም። እጅና እግር የሚያድገው እንዴት ነው? የመጀመሪያ ትንሽዬ እንቡጥ ይበቅላል። ከዛ በኋላ የእግር እንቡጥ መውጣት ወይንም መፈጠር ይጀምራል። ይሄ እየተፈጠረ ወደ ዲስታል ይሄዳል። ይሄኛውን የመሃሉን ይሄኛውን ጽንሱን በዚህ ጊዜ ፎልድ አድርጎ ያለውን ፕሮክሲማል ሴንተር ላይ ነው ያለው ብለን ከወሰድን እጆቹ ከሴንተር ወደ የትን እየሄዱ ወደ አሁን ለምሳሌ እዚህ ጋር የህፃንዮ ጣት ሊፈጠር ይችላል። እንደዚህ ሲሆን ከየት ነው የጀመረው? ከሴንተር ወደ አውት ቦዲ አውትዋርድ ይሄዳል፣ ወደ ዲስታል ፓርት ይሄዳል ማለት። እግሩም ሲፈጠር ከሴንተር የሆነን ቡጢ ይፈጠራል። ከዛ በኋላ ነው ወደ እግር ጣት እየሆነ የሚያድገው ማለት፣ ወደ እግር ጣት እየሆነ የሚያድገው። ይሄ ምንድነው? የሚያሳየን? ዴቨሎፕመንት ፕሮሲድ የሚያደርገው ከሴንተር ኦፍ ቦዲ ቱ አውትዋርድ እንደሚሄድ ያሳየናል ማለት ነው። ሁማን ዴቨሎፕመንት ፕሮሲድስ ፍሮም ሴንተር ኦፍ ቦዲ ፕሮክሲማል ሪጅን ኤንድ አውተር ቦዲ ፓርትስ ኤንድ ኤክስትሪሚቲስ። አያችሁ፣ ኤክስትሪሚቲስ የሚባሉት ምን ናቸው? ኤክስትሪሚቲስ የሚባሉት እግር ወይንም እጅ ናቸው። ስለዚህ ከሴንተር ወደ ኤክስትሪሚቲ ወይንም ወደ ዲስታል ፓርቲ ይሄዳል ይባላል ዴቨሎፕመንት። ሶስተኛው ፕሪንሲፕል ደግሞ ዴቨሎፕመንት ዲፔንድስ ኦን ማቹሬሽን ኤንድ ለርኒንግ። ቅድም የዴቨሎፕመንት ፎርሙላ ያዙ ብያቸዋለሁ። ለምሳሌ ዴቨሎፕመንት ኢዝ ኢኳልስ ቱ ግሮዝ ፕላስ ማቹሬሽን ፕላስ ለርኒንግ ብለናል። ስለዚህ ዴቨሎፕመንት ዲፔንድ በማቹሬሽን እና በለርኒንግ በመማርና በቢስለት ላይ ዲፔንድ ይሆናል። ኦኬ፣ አራተኛው ፕሪንሲፕል ደግሞ ዴቨሎፕመንት proceeds from the simple to complex. Children perform simple tasks before doing complex ones. ይህንን በአንድ ኤግዛምፕል ላስረዳችሁ። ህፃኑ ከተወለደ በኋላ ከሆነ ወር በኋላ ወይ የእናቱን የመጀመሪያውን ስም መጥራት ይጀምራል። አንዳንድ ፊደላትን ድምጽ ማውጣት ይጀምራል። ምናምን እያለ የሆነ ድምጽ ማውጣት ይጀምራል። ከዛ በኋላ እያደገ ሲሄድ ወደ ኮምፕሌክስ ወደ ቃላትን መፍጠር፣ የእናትየውን ስም፣ የአባቱን ስም፣ የወንድሞቹን ስም መጥራት ይጀምራል። የእህቶቹን ስም መጥራት ይጀምራል። እንደዛ እያለ ቃላትን፣ ከዛ ሀረጎችን፣ ከዛ አረፍተ ነገሮችን እያለ ይሄዳል። የሚያሳየው ዴቨሎፕመንት ለምሳሌ ላንጉዌጅ ዴቨሎፕመንት ነው ብለን ከወሰድን ከሲምፕል ቱ ኮምፕሌክስ ነው። ይህ በዚህ መንገድ ታረዱት። ሌላኛው አምስተኛው ደግሞ ዴቨሎፕመንት ኢዝ ኮንቲኒየስ ፕሮሰስ ነው። የሚቆም ነገር አይደለም። ዴቨሎፕ ኢዲጌት ሲባል የሚቆም ነገር አይደለም። ኒው ስኪልስ ቢካም the basis for further achievement and mastery of skill። አሁን አዲስ ክህሎት የምንማር ከሆነ ያ ክህሎት ሌላኛው ከዛ የላቀውን ክህሎት ማስተር እንድናደርግ መሰረት ይጥልልናል ማለት ነው። እንደዛ ሙላ ዋን ስቴጅ ኦፍ ዴቨሎፕመንት አንድ ስቴጅ ፋውንዴሽን ይጥላል ማለት ወይንም መሰረት ይጥላል ለኔክስት ስቴጅ ኦፍ ዴቨሎፕመንት። ለምሳሌ አንድ ህፃን ከተወለደ ከ7ኛ ወር በኋላ መቀመጥ ይጀምራል። መቀመጡ እንዲቆም ፋውንዴሽን ይጥላል ማለት ነው፣ መሰረት ይጥላል። አንድ ህፃን ከቆመ በኋላ የሆነ ነገር በእጁ ይዞ መቆም ይጀምራል። ከዛ ከቆመ በኋላ መቆሙ እንዲራመድ ፋውንዴሽን ይጥላል። መራመዱ እንዲሮጥ አንድ ህፃን ፋውንዴሽን ወይንም መሰረት ይጥልለታል ማለት ነው። ስለዚህ ይሄ ማለት ዴቨሎፕመንት ኮንቲኒየስ ፕሮሰስ ነው። ኦርደርሊ ነው። ቅድም እንዳልኳችሁ ኦርደርሊ ነው። ቅድመ ተከተሉን ይዞ የሚሄድ ነገር ነው። ላይፍ ሎንግ ፕሮሰስ ነው። የሚቆም ነገር አይደለም። የሰው ልጅ ከተፈጠረ ጀምሮ እስከ ዕለተ ሞቱ የሚቀጥል ፕሮሰስ ዴቨሎፕመንት ይባላል። ስድስተኛው ደግሞ ዴቨሎፕመንት ፕሮሲድስ ፍሮም ጀነራል ቱ ስፔሲፊክ። ከጀነራል ወደ ስፔሲፊክ ነው ዴቨሎፕመንት። ለምሳሌ ላርጅ ማስል ሙቭመንት ቱ ሞር ሪፋይንድ ስሞል ማስል ሙቭመንት። ሙሉ እጅን ከመጠቀም በፊት ዩዚንግ ሆል ሃንድ ቢፎር ዩዚንግ ኦንሊ ዘ ታምብ ኤንድ ፎር። ጣቶችን ከመጠቀም በፊት ሙሉ እጅን ይጠቀማል። ለምሳሌ አንድ ነገር ለመያዝ
ለምሳሌ ስክሪፕቶ ከሰጣችሁት ለህፃን ልጅ በሙሉ እጅ ነው የሚይዘው አይደል? በሙሉ እጅ ነው። ለምሳሌ ይሄ ስክሪፕቶ ከሆነ በሁሉም ጣቶቹን እንዲህ አድርጎ የሚይዘው ማለት ነው። እንደዛ ማለት ምን ማለት ነው? ሙሉ እጁን ይጠቀማል። ጣቱን የሚጠቀመው በኋላ ነው ማለት ነው። እንዴት መጻፍ እንዳለበት ከተማረ በኋላ ነው። ስለዚህ ዴቨሎፕመንት ፕሮሲድ የሚያደርገው ከጀነራል ቱ ስፔሲፊክ የሚባለው በዚህ መንገድ መረዳት ይችላላችሁ። ሰባተኛው ደግሞ there are different individual rates of development different የሆነ የህፃናት የሚያድጉበት ሬት አለ። ለምሳሌ the rate at which individual children reach developmental stage will be different። ለምሳሌ አንድ ህፃን በሰባተኛው ወሩ ሊቀመጥ ይችላል። ከተወለደ ከሰባተኛው ወሩ መቀመጥ ሊጀምር ይችላል። ሌላኛው ደግሞ በ14ኛው ወሩ እንዲሁም በ10ኛው ወሩ መቀመጥ የሚጀምር ሊሆን ይችላል። ይሄ የሚያሳየው ተመሳሳይ የሆነ ፓተርን ቢኖረው እንኳን ዴቨሎፕመንት በተለያየ ጊዜ ነው፣ በተለያየ ሬት ነው ህፃናት የሚያድጉት ማለት ነው። አሁን ደግሞ አስፔክትስ ኦፍ ሁማን ዴቨሎፕመንት የሚለውን እናያለን። the aspects or types of development could be many but the most important development aspect እዚህ ያሉት the most important ብቻ ናቸው። እነዚህን አንድ ባንድ እናያለን። የመጀመሪያው ደግሞ ፊዚካል ዴቨሎፕመንት ይባላል። ፊዚካል ዴቨሎፕመንት refers to changes in the bodily structure and functions of different body parts። የሰው ልጅ እያደገ በሚሄድበት ጊዜ የተለያዩ ስትራክቸሮች መውጣት ይጀምራል። ለምሳሌ ሲምፕል ኤግዛምፕል ልስጣችሁ። ህፃኑ ሲወለድ ጥርስ አይኖረውም፣ ጥርስ የለውም። እንዲሁም አዳልት ኤጅ የሚደርስበት ጊዜ የሰው ልጅ ለምሳሌ ወንድ ከሆነ ጺም ይወጣልታል ፊቱ ላይ። እንዲሁም ሴት ከሆነች ጡት መውጣት ይጀምራል። ይሄ ስትራክቸራሊ ቼንጅ ይህንን ስትራክቸራሊ ቼንጅ እንዲሁም ፋንክሽናሊ ቼንጅ ፊዚካል ዴቨሎፕመንት ይባላል ማለት ነው። ሁለተኛው ኮግኒቲቭ ዴቨሎፕመንት ነው። ኢዝ ዘ ሪፈርስ ቱ ኢንተሌክቹዋል ዴቨሎፕመንት። ይሄ የሰው ልጅ በአእምሮ እያደገ በሚሄድ ከሆነ ኮግኒቲቭ ዴቨሎፕመንት ይባላል። ለምሳሌ የተቀበልነውን መረጃ እንዴት ፕሮሰስ እንደምናደርግ፣ እንዴት እንደምናስብ ኢማጂን የምናደርግበት መንገድ፣ እንዴት ሪቴን አድርገን እየተቀበልነውን ወይንም የሰማነውን ያየነውን ኢንፎርሜሽን እንዴት ሜሞራይዝ ማድረግ እንደምንችል፣ እንዴት ነው የምንማርበት። አንድ ሰው የሚማርበት የራሱ የሆነ ዘዴ አለው ማለት ነው። እንዴት ሪዝን አውት፣ እንዴት ነው ምክንያት የሚሰጠው፣ እንዴት ነው ውሳኔ የሚወስነው አንድ ሰው። እነዚህን ዴቨሎፕመንቶች የሚያጠና ኮግኒቲቭ ዴቨሎፕመንት ይባላል። ላንጉዌጅ ዴቨሎፕመንት ሪፈርስ ቱ ቼንጅስ ኢን ዘ ዩዝ ኦፍ ስፒች። የቃላት አጠቃቀም ለውጥ ሲኖር፣ ለምሳሌ የተማረና ያልተማረ ሰው ሲያወራ ትረዱታላችሁ። ለምሳሌ አሁን አማርኛ ሲያወራ ሰው እንግሊዝኛ በመሀል እያስገባ ሲያወራ ትሰማላችሁ አይደል? ይሄ ላንጉዌጅ ዴቨሎፕመንት ይባላል። የሰው ልጅ እያደገ እየተማረ በሚሄድበት ጊዜ ላንጉዌጅ ዴቨሎፕመንት ይኖራል። ይህም ቼንጅ ኢን ዘ ዩዝ ኦፍ ስፒች ላይ ለውጥን ያመጣል። ሌላው ደግሞ ሶሻል ዴቨሎፕመንት ነው። ሶሻል ዴቨሎፕመንት ሪፈርስ ቱ ቼንጅ ኢን ፎርሚንግ ሪሌሽንሺፕስ ኦር ኢንተራክሽን ዊዝ አዘርስ። የሰው ልጅ ከሌሎች ጋር እንዴት ከሌላ ማህበረሰብ ጋር እንዴት ኢንተራክት ሆኖ መኖር እንደሚችል፣ እንዲሁም እንዴት ጓደኛ እንዴት ክሬት ማድረግ እንዴት መፍጠር እንደሚችል፣ እንደዛ አይነት ነገር ሶሻል ዴቨሎፕመንት ይባላል። ኢሞሽናል ዴቨሎፕመንት የሰው ልጅ ስሜቱን እንዴት እንደሚገልጽ፣ ኤክስፕሬሽንስ ኦፍ ኢሞሽንስ እንዴት ስሜቱን እንደሚገልጽ፣ እንዲሁም ፊሊንጉን የተሰማውን ስሜት እንዴት ኮንትሮል ማድረግ እንደሚችል፣ ያ ኢሞሽናል ዴቨሎፕመንት፣ ያ ቼንጅ ሲኖር ኢሞሽናል ዴቨሎፕመንት ይባላል። ሞራል ዴቨሎፕመንት የሚባለው ይሄ የግብረ ገብ እድገት የሚባለው አንድ ልጅ እያደገ በሚሄድበት ጊዜ ትክክል የሆነውን ትክክል ካልሆነው መለየት የሚጀምርበት፣ እንደዛ የሚሆን ከሆነ ሞራሊ ዴቨሎፕድ ሆኗል። ጥሩና መጥፎን በጎና ክፉን ለይቶ ማወቅ ጀምሯል ይባላል አይደል? በባህላችን እንደዛ ጥሩ ትክክል የሆነውን ትክክል ካልሆነው ነገር መለየት ሲጀምር አንድ ሰው ሞራል ዴቨሎፕመንት ይባላል። ሌላው ደግሞ ጀንደር ዴቨሎፕመንት ነው። ሪፈርስ ቱ ቼንጅስ ኢን አንደርስታንዲንግ ዘ ሮልስ ፕሌይድ ባይ ሜልስ ኤንድ ፊሜልስ። ወንድና ሴት የሚጫወቱትን ሚና አንድ ሰው አንደርስታንድ እያደረገ ዲፍረንሱን ሲሚላሪቲውን አንደርስታንድ እያደረገ የሚሄድ ከሆነ የጀንደር ዴቨሎፕመንት ይባላል። ቅድም እንዳልኳችሁ በዚህ
በሁማን ዴቨሎፕመንት ስር 4 የሆኑ ቤዚክ ቲዮሪ ኦፍ ሁማን ዴቨሎፕመንቶች አሉ። ከነዛ ውስጥ ዛሬ የምናየው ፒያጄቲስ ቲዮሪ ኦፍ ኮግኒቲቭ ዴቨሎፕመንት የሚባለውን የመጀመሪያው እናያለን ማለት ነው። ፈተና ላይ ስለሚወጣ በደንብ መያዝ እንዳለባችሁ ላሳስባችሁ እወዳለሁ። ተከታተሉኝ። እስካሁን ላይክ ያላደረጋችሁ ካላችሁ ላይክ እንድታደርጉ አሁንም አበረታታችኋለሁ። አብራችሁን ቆዩ። ፒያጄቲስ ቲዮሪ ኦፍ ኮግኒቲቭ ዴቨሎፕመንት የፒያጄት ኮግኒቲቭ የማገናዘብ እድገት አንድ ሰው ከተወለደ ጀምሮ እንዴት ነው የግንዛቤው እድገት እንዴት ነው ኮግኒቲቭሊ ዴቨሎፕ የሚሆነው የሚለውን አጥንቷል። አንደርስታንዲንግ how children think about the world around them በዙሪያቸው ያለውን ዓለም ይህንን ዓለም እንዴት ህፃናት ቲንክ እንደሚያደርጉ እንዴት እንደሚያስቡ አጥንቷል ማለት ነው። ጂያን ፒያጄት የሚባለው ሰው shifted the view of children's thinking from that of little adults ህፃናት ትንሽዬ ወጣት ነው ተብሎ ይታሰባሉ። ይህንን ሽፍት አድርጓል ፒያጄት ማለት ማህበረሰብ ህፃናት ትንሽዬ አዳልት ናቸው ብሎ በሚያስቡበት ጊዜ ሽፍት አድርጓል። ይህንን ቪው ሽፍት አድርጓል ጂያን ፒያጄት ምን ብሎ የራሳቸው የሆኑ ዲፍረንት to something quite different from adult thinking ወጣቶች ወይንም ጎልማሳዎች ከሚያስቡት ወይንም ነገሮችን ከሚረዱት የተለየ አረዳድ ነው የተለየ አስተሳሰብ ነው ያላቸው ብሎ ህፃናትን የዚህን ቪው ሽፍት አድርጓል ማለት ነው ጂያን ፒያጄት። ፒያጄት believed that children from mental concepts or schemes as they experience new situations and events ህፃናት አዲስ ነገር አዲስ ሲቹዌሽን ወይንም ኒው ኢቨንት በሚገጥማቸው ጊዜ ነገሮችን የሚረዱበት የራሳቸው የሆኑ ስኪምስ አላቸው። ይሄ ስኪምስ it is the way of understanding one is way of understanding new thing አዲስ ነገር የሚረዱበት ሜተድ ወይንም መንገድ ነው። Piaget argued that children cognitively adapt their environment through two interrelated process ፒያጄት እንዴት ነው ያስቀመጠው ይህንን ሐሳብ ህፃናት ኮግኒቲቭሊ አዲስን ነገር አዲስን ኢንቫይሮንመንት አዳፕት የሚያደርጉበት ሁለት የተለያየ መንገድ አለ። እነኚህ መንገዶች አሲሚሌሽን እና አኮሞዴሽን ይባላል። እያንዳንዳቸው አሲሚሌሽን is the interpretation of actions or events in terms of one's present schemas አንድ ህፃን የሚረዳበት የራሱ የሆነ ወይ አለው ብያቸዋለሁ። ስኪማስ ማለት the one's way of understanding ነው። አዲስ አክሽን ወይንም ኢቨንት ሲገጥማቸው ኢንተርፕሬት የሚያደርጉበት ሜተድ አሲሚሌሽን ይባላል። fitting reality into one's existing ways of understanding እያንዳንዱ ህፃን የሚረዳበት ሜተድ አለ። አዲስ ነገር ወይንም አዲስ እውነታ ካገኙ በሚረዱበት መንገድ ያንን እውነታውን ያዩትን ወይንም የሰሙትን ነገር ፊት ያደርጋሉ። ሌላው ደግሞ ፒያጄት also believed that children first try to understand new things in terms of schemes they already possess a process called assimilation ፒያጄት ሌላው የሚያምነው ነገር አለ። ህፃናት አዲስ ነገር የሚረዱበት አዲስ ኒው ቲንግን አንደርስታንድ የሚያደርጉበት in terms of schemes they already possess ባላቸው ወይንም ከዚህ በፊት ባላቸው በሚረዱበት መንገድ ስኪምስ they already possess በዛ መንገድ ነው አዲስ ነገር የሚረዱት። ይህንን ፕሮሰስ ነው አሲሚሌሽን ተብሎ የሚጠራው ብሏል ፒያጄት ማለት። አሲሚሌሽን ማለት ሌላ ነገር አይደለም። ልጆች ወይንም የሰው ልጅ ወይንም ህፃናት የሚረዱበት አዲስ ነገር የሚረዱበት የራሳቸው የሆነ ወይ አላቸው። ያ ስኪምስ ይባላል። አዲስን ነገር በዛ መልኩ በሚረዱበት መልኩ ሲረዱ ወይንም አንደርስታንድ ሲያደርጉ ያንን ፕሮሰስ ነው አሲሚሌሽን የሚባለው። ሁለተኛው ደግሞ አኮሞዴሽን ነው። አኮሞዴሽን is a modification of schemas to fit reality ሞዲፋይ ሲያደርጉ ያላቸውን ስኪማ ለምሳሌ አንድ ልጅ በጫካ ውስጥ እየሄደ ውሻ አይቶ ከአባቱ ጋር እየሄደ አባቱ ውሻ እንደሆነ ሲነግረው ሌላ ጊዜ ልጁ አባቱ ሳይኖር ልጁ ብቻውን ሆኖ ድመት ካየ 4 እግር ስላለው ይሄም ውሻ ነው ሊል ይችላል። ያንን እንደገና አባቱን ጠይቆ ሞዲፋይ ሲያደርግ ውሻ እንዳልሆነ ደግሞ ድመት እንደሆነ ሞዲፋይ ሲያደርግ ያ አኮሞዴሽን ይባላል። ከዚህ በፊት ያላቸውን በስህተት የተረዱትን ነገር ሞዲፋይ ሲያደርጉ
አኮሞዴሽን ይባላል። ኦልተሪንግ ወይንም ቼንጂንግ ኦር አጀስቲንግ ቼንጅ ሲያደርጉ ኦልተር ማለት ሌላ ነገር አይደለም። ቼንጅ ሲያደርጉ ኦልድ ስኬማስ አጀስቲንግ ኦልድ ስኬማስ ቱ ፊት ኒው ኢንፎርሜሽን ኤንድ ኤክስፒሪየንስስ አዲስ ኢንፎርሜሽን ለመቀበል ለምሳሌ ያ ውሻ እንዳልሆነ ድመት እንደሆነ ድመትም ውሻ እንደሆነ ፊት ያደረገውትን ሪያሊቲ አጀስት ወይንም ሞዲፋይ ሲያደርጉ አኮሞዴሽን ይባላል። ወይም ቼንጅ ሲያደርጉ ከዚህ በፊት ያላቸውን ስኪምስ አኮሞዴሽን ይባላል። ፒያጀት proposed that 4 stages of cognitive development occur from infancy to adolescence ህፃናት ከተወለዱ እስከ አዶሌሰንስ ድረስ ያለውን በአራት ስቴጅ አካፍሎታል ማለት ነው። ፒያጀትስ ሴንሰሪ ሞተር ስቴጅ አለ፣ ፕሪ ኦፕሬሽናል ስቴጅ አለ፣ ኮንክሪት ኦፕሬሽናል ስቴጅ እንዲሁም ፎርማል ኦፕሬሽናል ስቴጅ የሚባሉ አራት ስቴጆች አሉ። ፒያጀትስ ቲዮሪ ኦፍ ኮግኒቲቭ ዴቨሎፕመንት እያንዳንዳቸውን እንያቸው። አንደኛው ሴንሰሪ ሞተር ስቴጅ ይባላል። እዚህ ጋር በደንብ አድምጡ። ሴንሰሪ ሞተር ስቴጅ ይባላል። ከተወለዱ እስከ ሁለተኛ ዓመት ያለውን ጊዜ ሴንሰሪ ወይም ሞተር ስቴጅ ይባላል። አመቱንም እየያዛችሁ in this stage children base their understanding of the world primarily በዚህ ጊዜ ህፃናት ዓለምን እንዴት ነው የሚረዱት? ታች በማድረግ በመንካት፣ ሌላው ደግሞ ሳክ በማድረግ አፋቸውን በማስገባት ለምሳሌ ጡት በሚያጠቡበት ጊዜ ሳክ ያደርጋሉ። እንዲሁም ቺዊንግ በማኘክ ሊሆን ይችላል፣ ሼክ በማድረግ ማኒፑሌት ኦብጀክቶችን ከቦታ ወደ ቦታ በማለዋወጥ ሊሆን ይችላል። በእንደዚህ መልኩ ይማራሉ ወይንም አንደርስታንድ ሊረዱ ይችላሉ ብሎ አስቀምጧል ፒያጀት። consequently infants like what Piaget called object permanence out of sight is out of mind ይሁን እንጂ ህፃናት በዚህ ጊዜ ከበርዝ እስከ ሁለተኛ ዓመት ባለው ጊዜ የሌላቸው ነገር አለ። እሱ ምንድነው? ኦብጀክት ፐርማኔንስ የሚባል እነሱ ካላዩ ያ ነገር እንደሌለ። ለምሳሌ አንድ ኤግዛምፕል ልስጣችሁ። እዚህ ጋር አንድ ህፃን አለ። ይሄ ህፃን እዚህ ጋር ያለውን ኩባያ እያየ ነው። ወደዚህ እያየ ይሄ ነገር ኩባያ እንደሆነ ያያል። ከዛ ማየቱን ትቶ ልጁ ወደዚህ በተቃራኒ አቅጣጫ የሚያይ ከሆነ ለምሳሌ በተቃራኒ አቅጣጫ የሚያይ ከሆነ ወደዚህ የሚያይ ከሆነ ኩባያው እዚህ ያለ ወደዚህ የሚያይ ከሆነ እሱ ስላላየ እዛ ኩባያ እንደሌለው ያስባል ማለት ነው። ይሄ ኦብጀክት ፐርማኔንስ ላክ አለበት የሚባለው ይሄ ነገር ነው። እነሱ ካላዩ በእነሱ ሳይት ውስጥ የአንድ ነገር ከሌለ ጭራሹን እንደሌለ የሚያስቡ ከሆነ ኦብጀክት ፐርማኔንስ የላቸውም። አውት ኦፍ ሳይት ኢዝ አውት ኦፍ ማይንድ። እነሱ ካላዩ ያ ነገር እንደሌለ ነው የሚያስቡት። ያ የላቸውም ወይንም ያ ኦብጀክት ፐርማኔንስ የላቸውም ይባላል ብሏል በዚህ ጊዜ በሴንሰሪ ሞተር ስቴጅ ጊዜ። ሁለተኛው ደግሞ ፕሪ ኦፕሬሽናል ስቴጅ ይባላል። ይሄ ፕሪ ኦፕሬሽናል ስቴጅ የራሱ የሆኑ ሊሚቴሽኖች አሉት። ለምሳሌ አንደኛው ኢጎሴንትሪዝም ነው። the inability to receive reality from the viewpoint of another person። ይሄ ማለት ምን ማለት ነው? የሰው ልጅ እነሱ ከሚያስቡት ውጪ ሌላ ነገር እንደማያስብ ያስባሉ። ለምሳሌ አንድ ልጅ እዚህ ያለ እዚህ ኳስ ካለ እዚህ አንድ ኳስ ካለ ሌላ ሰው ይሄ ልጅ ኳስ እያየ ነው። ሌላ ሰው አለ እዚህ አጠገቡ ያለ ሰው ወደ ሌላ አቅጣጫ እዚህ አቅጣጫ አንድ መኪና እየመጣ እያየ ነው። ይሄ ልጅ የመጀመሪያው ልጅ ይሄ ልጅ ምንድነው የሚያስበው? ያ ልጅም እሱ እያየ ያለውን ያ ሰውም እሱ እያየ ያለውን የሚያስበው ይመስላል። እሱ እያየ ያለውን የሚያይ፣ እሱ እየሰማ ያለውን የሚሰማ፣ እሱ እያሰበ ያለውን የሚያስብ ይመስለዋል። ያ ምንድነው የሚባለው? ኢጎሴንትሪዝም ነው። እነሱ ከሚያስቡት ከሚረዱት ውጪ ሌላ ሰው የተለየ ነገር እንደማይረዳ የሚያስቡ ከሆነ ያ ኦብጀክት ኢጎሴንትሪዝም ይባላል ማለት ነው። ሁለተኛው ደግሞ lack of ability to decenter cannot perform mental operations concentrating on many things at the same rate። በዚህ በፕሪ ኦፕሬሽናል ጊዜ በተመሳሳይ ጊዜ ብዙ ነገር መፈጸም የማይችሉ ከሆነ ልጆች ህፃናት ያ
ዲሰንተር ለማድረግ አቢሊቲ የላቸውም ወይንም ሴንትሬሽን ነው እነሱ የሚችሉት አንድ ነገር ሊሰሩ ይችላሉ። ግን በተመሳሳይ አት ዘ ሴም ታይም ብዙ ነገር ላይ ኮንሰንትሬት መሆን አይችሉም። ካኖት ቪው ሪቪው ኤንድ ኢንተግሬት ቫሪየት ብዙ ኢንፑት ብዙ ነገርን መስማት ብዙ ነገር ማየት ብዙ ነገር ማሰብ አይችሉም ማለት ነው። በዚህ ጊዜ በፕሪ ኦፕሬሽናል ስቴጅ ጊዜ ማለት ነው። the mental addition and subtraction of object and operation of logical thought is not yet developed አንድ ነገር አድ ማድረግ ሰብትራክት መደመር መቀነስ እንደዚህ አይነት ነገርንም የማይችሉበት ጊዜ ነው ማለት ነው። ይሄ ፕሪ ኦፕሬሽናል ስቴጅ የሚባለው። ሌላው ደግሞ lack of ability to reverse ለመመለስ ሎጂካሊ የሆኑ ኦፕሬሽኖችን ፎርዝ ኤንድ ባክ ሪተርን ማድረግ አይችሉም። ለምሳሌ 5 ሲደመር 2 7 ይሆናል አይደል? 7 ሲቀነስ 2 5 እንደሚሆን አያውቁም። ሪቨርስ ማድረግ አይችሉም ማለት ነው። በዚህ ጊዜ ያ ላክ ኦፍ አቢሊቲ ቱ ሪቨርስ ይባላል። ሌላው ደግሞ ላክ ኦፍ ኮንሰፕት ኮንዘርቬሽን ይባላል። ችልድረን ካኖት አንደርስታንድ ዘ ኮንሰፕት ኦፍ ኮንዘርቬሽን ኮንሰፕት ኦፍ ኮንዘርቬሽንን አንደርስታንድ ሊያደርጉ አይችሉም ህጻናት። ለምሳሌ እዚህ አንድ ሰፊ ኩባያ አለ 2 ሊትር ይይዛል 2 ሊትር ውሃ ይይዛል። እዚህ ሌላ በጣም ረጅም ግን 2 ሊትር ውሃ ይይዛል። ሁለቱም 2 ሊትር ውሃ ይይዛሉ። ይሄ ሰፊ ግን አጭር የሆነ ኩባያ ላይ ውሃ ሞልቶ ነው ያለው። ይሄንን ውሃ ወደዚህ ከቀየርን ወደዚህ ወደ ረጅሙ ግን ቀጭኑ ኩባያው ወደዚህ ፍሎ የምናደርግ ከሆነ ወደዚህ ፓወር ወደዚህ ምንቀዳ ከሆነ ህፃናት በዚህ ጊዜ ምን ያስባሉ? ይሄ ረጅሙ በጣም ትልቅ ከዛኛው ትልቅ ውሃ ይዛል ብሎ ያስባሉ። ኮንዘርቬሽን ሁለቱም እኩል እንደሆኑ ሙሉ ወደዚህ እንደተገለበጠ እያዩ ነው፣ ወደዚህ እንደተቀዳ እያዩ ነው። ግን ይሄ ረጅም ስለሆነ በጣም ትልቅ ውሃ የሚይዘው ይሄኛው ረጅሙ ነው ብሎ ሊያስቡ ይችላሉ። ይሄ ላክ ኦፍ ኮንሰፕት ኮንዘርቬሽን ይባላል። ሌላው ደግሞ አኒሚዝም ነው። አኒሚዝም is consider everything as living and attribute of ህይወት የሌላቸው ነገር ህይወት እንዳላቸው ነገር ለምሳሌ ወንበር እንደሚያስብ ስልክ እንደሚያስብ ሊያስቡ ይችላሉ። ህይወት ለሌላቸው ነገር ህይወት ያላቸው ነገር ያላቸው አትሪቢዩት ወይንም ካራክተሪስቲክሶችን አኒሜት ለሆኑ ኦብጀክቶች ይሰጣሉ። ይሄ አኒሚዝም ይባላል። ሌላኛው ደግሞ ሪያሊዝም ነው። ይሄ ለምሳሌ ምስል በመጽሐፍ ውስጥ ያለው ምስል ወይንም ለምሳሌ የአንበሳ ምስል ካዩ ይሄ ሪል አንበሳ እንደሆነ ያስባሉ። በዚህ ጊዜ ይሄ ህልሞች እንዲሁም ተውቶች በጋሩ ዓለም እንደሚከሰት ነገር አድርጎ ወይንም ሪል ነገር እንደሆነ እየተከሰተ ያለ ነገር እንደሆነ ያስባሉ በዚህ ጊዜ። ሌላኛው ደግሞ አርቲፊሻሊዝም ነው። አርቲፊሻሊዝም የትኛውንም ነገር በተፈጥሮ ለምሳሌ ፀሐይን ሰው ፈጥሯል፣ ጨረቃን፣ ሰማይን፣ ምድርን ሲሆን እንዳስተካከለ ሊረዱ ይችላል። ያ አርቲፊሻሊዝም ይባላል። አራተኛው ደግሞ ፎርማል ኦፕሬሽናል ስቴጅ ይባላል። the formal operational stage children or adolescent is logical, they have cognitive limitation። በዚህ ጊዜ ሎጂካሊ ማሰብ ቢችሉም ኮግኒቲቭ የሆኑ ሊሚቴሽኖች አላቸው። ይህንን አዶሌሴንት ኢጎሴንትሪዝም ይባላል። አዶሌሴንት ኢጎሴንትሪዝም ሁለት ቦታ ይከፈላል። ኢማጂነሪ ኦዲየንስ ኤንድ ፐርሰናል ፌብል። አዶሌሴንት ኢጎሴንትሪዝም is the ability to distinguish one's point of view from that of another person። አዶሌሴንት ኢጎሴንትሪዝም ችሎታ ነው። ያንተን ከሌላው ሰው የሚታይበትን ወይንም የምትረዳበትን መንገድ ዲስቲንጉሽ ማድረግ የምትችል ከሆነ የአዶሌሴንት ኢጎሴንትሪዝም ይባላል። ይሄ ነገር የላቸውም። ይሄ ነገር ስለሌላቸው ሁለት ነገር ነው ያላቸው። ኢማጂነሪ ኦዲየንስ የሚባል ነገር አለ። ኢማጂነሪ ኦዲየንስ the belief that other people are preoccupied with one's appearance and behavior። እንዴት ነው የሚያስቡት? ሌሎች ሰዎች ለምሳሌ ጥቁር ሰውን ካዩ ይሄ ሰው እንደዚህ እንዲሆን ተደርጎ ነው ፕሪኦኩፓይድ ከመፈጠሩ በፊት እንደዚህ እንዲሆን ታስቦ ነው፣ እንደዚህ አይነት ባህሪ እንዲኖረው ታስቦ ነው የተፈጠረው ይሄ ሰው ሊሉ ይችላል። ያ ኢማጂነሪ ኦዲየንስ ይባላል። ሌላው ደግሞ young teenagers assume that other people are as concerned about them
and as they are themselves እንደታሰበላቸው ነው ሌሎች ሰዎች የሆኑት እንደዚህ የሆኑት እንደታሰበላቸው ነው ምናምን ብሎ የሚያስብ ከሆነ ያ ኢማጂነሪ ኦዲየንስ ይባላል። ሁለተኛው ደግሞ ፐርሰናል ፌብል ነው። ፐርሰናል ፌብል ኢዝ ዲስ ኢዝ ዋንስ ኢሞርታል ኤንድ ዩኒክ ኤግዚስተንስ። ህጻናት በዚህ ጊዜ ምንድነው የሚያስቡት? እንደማይሞቱ ኢሞርታል እንደሆኑ በቃ ልዩ እንደሆኑ በዚህ ዓለም ውስጥ እንደነሱ ያለ የሌለ ለምሳሌ ሞር ዩኒክ ከሌሎች ይልቅ በጣም ልዩ ድራማቲክ የሆነ ላይፍ የሚኖሩ በጣም ጀግኖች እነሱ እንደሆኑ ያስባሉ በዚህ ጊዜ ማለት ነው። they believe that the moral law of nature that apply to another people do not apply to the adolescents። ለምሳሌ አንድ ሰው ሲያጠፋ ይቀጣል አይደል? ያ ህግ አለ የሰው ልጅ የሚቀጣበት ያ ሌሎች ሰው የሚቀጡበት ህግ እነሱን እንደማይነካቸው እንደማይደርሳቸው እነሱ የተለየ እንደሆኑ የማይሞቱ እንደሆኑ የሚያስቡ ከሆነ ያ ፐርሰናል ፌብል ይባላል። ለዛሬ ያዘጋጁላችሁ ቪዲዮ እዚህ አብቅቷል። እስካሁን ሰብስክራይብ ያላደረጋችሁ አሁንም ሰብስክራይብ እንድታደርጉ በትህትና ጠይቃችሁ ነው። ቀጣይ ፓርት በጣም ክሪስታል ክሊር አድርጌ ቪዲዮ ሰራላችኋለሁ። ይሄ የሚሆነው ግን እናንተ በደንብ ላይክ ሼር ካደረጋችሁ ሰብስክራይብ እያደረጋችሁ ቻናላችን እንዲገፋን ካደረጋችሁ ነው። እስካሁን ስለተከታተላችሁኝ አመሰግናችኋለሁ። መልካም የትምህርት ዓመት ይሁንላችሁ። ቻው ቻው።